ለ2018 ኢንትራንስ ተፈታኞች የክረምት ዝግጅት ይሄ ክረምት ህይወታችሁን እስከመጨረሻው የሚቀይር አጋጣሚ ነው። አስቡት ኢንትራንስን ከ500 በላይ ስታመጡ ዩኒቨርሲቲ ስትገቡ አዲስ አበባ ዩኒቨርሲቲ ይሆናል፣ አዋሳ፣ አዳማ፣ መቀሌ፣ ባህር ዳር ብቻ የፈለጋችሁበት ዩኒቨርሲቲ ስትገቡ አስቡት። ቤተሰብ፣ ወዳጅ፣ ዘመድ፣ ጓደኛ ሲኮራባችሁ ዩኒቨርሲቲ እየተማራችሁ ጎን ለጎን ደግሞ ሙያ ስኪል ስትገነቡ እዛው እየተማራችሁ ስራ ተፍ ብላችሁ ስትሰሩ ገንዘብ ስታገኙ ከዛስ ስትመረቁ ዲግሪ ብቻ ሳይሆን የ4 ዓመት የሥራ ልምድና የሆነ ያህል ገንዘብ ይዘህ ትወጣለህ። አስበኸዋል? ስትመረቅ ልቀጠር ብትል ማንም ይቀጥርሃል። ለምን? ልምድ አለህ። የራሴን ቢዝነስ የራሴን ስራ ልስራ ብትልም ትችላለህ። ዕውቀት አለ፣ ልምድ አለ፣ ሴቭ ያደረካት ገንዘብ አለች። ማንም አያቆምም። እንደተመረቃችሁ እንደ አብዛኛው ሰው ስራ ፍለጋ ሳይሆን ቀጥታ ወደ ስራ ወደ ቢዝነስ ስትገቡ አስቡት። ለፍቶ ለናንተ ዋጋ ከፍሎ እዛ ያደረሳችሁን ቤተሰብ ስትረዱ እናቴ ደረስኩልሽ አባቴ ደረስኩልህ ስትሏቸው አስቡት። ይሄን ደስ የሚል ነገር ማሳካት የማይፈልግ የትኛው ሰው ነው? የትኛው ተማሪ ነው? ይሄንን የምታሳኩት ግን ከናንተ የሚጠበቀውን ሁሉ ካደረጋችሁ ብቻ ነው። ስለዚህ መጀመሪያ በቀጣይ ዓመት ወይም በ2018 የምትፈተኑትን ብሔራዊ ፈተና ወይም ኢንትራንስ ኤግዛም በምርጥ ውጤት ማለፍ አለባችሁ። ያንን ለማሳካት ደግሞ ይሄንን ክረምት መጠቀም ግዴታችሁ ነው። ቀጣይ ዓመት 12ኛ ክፍል የሚገባ ተማሪ ወይም ኢንትራንስ ተፈታኝ ከሆንክ ይሄ ቪዲዮ ላንተ ነው። በዚህ ሰዓት አብዛኛው ተማሪ ክረምቱን ረፍት እያደረገ እየተዝናና ሊሆን ይችላል። ቀደም ያልኳችሁን ነገሮች የሚያሳካው ተማሪ ግን ይሄንን ክረምት ያጠናል፣ ይዘጋጃል። ምርጫው ያንተ ነው። መዘናጋት ወይ መዘጋጀት፣ ጊዜህን ማባከም ወይ ጊዜህን መጠቀም። የብዙዎቻችሁ ፍርሃትና ጭንቀት ይገባኛል። እንዴት አድርጌ ነው ክረምቱን የምዘጋጀው? ስማርት በሆነ መንገድ እንዴት ነው ማጠናው? ከዚህ በፊት ጎበዝ አይደለሁም፣ ትምህርት አይገባኝም፣ መሰረት እንኳን የለኝም፣ ማትስ ፊዚክስ ምናምን ይከብደኛል፣ የ9ኛ 10ኛ ክፍል ትምህርት ሳይገባኝ ነው ያለፈው፣ ወይ ደግሞ ገብቶኛል ግን ረስቼዋለሁ። የ11ማ በጣም ከባድ ነበር፣ ተስፋ ቆርጫለሁ። በዛ ላይ ትምህርቱ እኮ ብዙ ነው። ከ9 እስከ 12 ሁሉንም ትምህርት አጥንቶ መጨረስ በጣም ከባድ ነው። ደግሞ የሚከብዱኝ የምፈራቸው ትምህርት አለ። በዛ ላይ እንዴት ነው የምዘጋጀው? ምንድነው የማደርገው ካላችሁ ልክ ናችሁ። ጭንቀታችሁ ይገባኛል። በዛ ላይ ደግሞ ቤተሰብ፣ ወላጅ፣ መምህሮቻችሁ ከናንተ ምርጥ ውጤት ይጠብቃሉ። ስለዚህ ምን ይሻላል? ምርጥ መፍትሄ ይዤላችሁ መጥቻለሁ። ለክረምት የሚሆን የጥናት ፕሮግራምና የፈተና ቻሌንጅ ኢንትራንስን በኮንፊደንስ ከ500 በላይ እንድታመጡ የሚያደርግ ፕላን የጥናት ፕሮግራም አዘጋጅተናል። ከዚህ በፊት ጎበዝ ሁን ደካማ ሁን ችግር የለውም፣ ከዜሮ ጀምረን እናዘጋጃለን። ይሄንን ክረምት ህይወትህን ለመቀየር እንጠቀምበታለን። በመጀመሪያ በክረምት ምን እንደምናደርግ ነግራችኋለሁ። ይሄ ማለት በእያንዳንዱ ቀን ምን ትምህርት እንደምታጠኑ፣ ለምን ያህል ሰዓት እንደምታጠኑ ኤቭሪቲንግ አዘጋጅተናል። ፈተናም አዘጋጅተናል። ክረምትን ብቻ ግን አይደለም፣ በበጋ ትምህርት ስትጀምሩ ከዛ ደግሞ ኢንትራንስን እስክትፈተኑ ድረስ ከጎናችሁ ሆነን መግቢያው ላይ ያሰባችሁትን ሁሉ እንድታሳኩ የምንችለውን ሁሉ እናደርጋለን። ሁሉንም ነገር አሳጥሬ ነግራችኋለሁ። ከናንተ የሚጠበቀው ይሄንን ቪዲዮ እስከመጨረሻው አይታችሁ የምላችሁን በሙሉ ወዲያውኑ ማድረግ ነው። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት መጫን አለባችሁ። አሁን በቀጥታ ወደ ዛሬው አጀንዳችን እንግባ። ምን ብያችሁ ነበር? ይሄ ክረምት ከሌላው የተለየ እናደርገዋለን አይደል? የጥናት ፕሮግራምና የፈተና ቻሌንጅ ግን ምን ይጠቅመኛል ካላችሁ፣ በፕሮግራም የሚመራ እቅድ ያለው ሰው፣ በእቅድ የሚያጠና ሰው ዲሲፕሊን አለው። በቃ የሚያጠናበት የራሱ ሰዓት አለው። በዛ ሰዓት በትኩረት ሆኖ ያጠናል፣ ጥያቄ ይሰራል፣ ይዘጋጃል። ሲጨርስ እንደፈለገ ፈታ ይላል። አይምሮህም እኮ አይወቅስህም። ለምን አታጠናም? ጊዜ ባከነ፣ ሌሎች ጓደኞች እኮ እያጠኑ ነው፣ አንተ ግን ፈዛሃል፣ ስልክህን ትነካካለህ፣ ፊልም ታያለህ፣ በእንቅልፍ ታጠፋዋለህ። ምን ነካህ አይልህም አይምሮ። በቃ በፕሮግራሙ መሰረት ትዘጋጃለህ፣ በቀሪው ሰዓት የፈለከውን ታደርጋለህ። የጥናት ፕሮግራም የሌለው ተማሪ ግን ጊዜውን ያባክናል። የሆነ ቀን ደስ ሲለው ደብተሩን ገለጥ አድርጎ ያጠናል፣ ሲደብረው ግን ዞር ብሎም አያየው። ሁሌ ግን ውስጡን ቅርቅር ይለዋል። ከሌሎች ተማሪዎች አንፃር ወደ ኋላ እንደቀረ ይሰማዋል። ድፍን 2 ወር
አንድ ነገር እንኳን ሳያደርግበት ያልቃል። ስለዚህ በዚህ ክረምት በሁለት ወር ምን እንደምናደርግ ነግራችኋለሁ። የመጀመሪያው ወር ወይም ሐምሌ የግሬድ 9 ኦልድ ካሪኩለም ሁሉንም ትምህርቶች እንጨርሳለን። ምክንያቱም ፈተናችሁ ከ9 በድሮ ካሪኩለም ነው አይደል? 10ን 11ን 12ን ግን በአዲሱ ካሪኩለም ነው የምትፈተኑት። ስለዚህ በዛ መሰረት ነው የምንዘጋጀው። ለናቹራልም ለሶሻልም ማለት ከሰኞ እስከ አርብ ታጠናላችሁ፣ ቅዳሜና እሁድ ደግሞ ትፈተናላችሁ። የምታጠኑት ሁሉንም ትምህርት ነው ምናስጠናችሁ። ማትሱን፣ ፊዚክሱን፣ ኬሚስትሪ፣ ባዮሎጂ፣ ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ ሁሉንም ትምህርት። እሱ ብቻ ግን አይደለም፣ ኤስኤቲን እንግሊሽን ጨምረን ነው ገና ካሁኑ የምናዘጋጃችሁ። ከሰኞ እስከ አርብ ምንድነው የምናጠናው ካላችሁ እሱንም እንሰጣችኋለን። ከሰኞ እስከ አርብ ምን እንደምታጠኑ፣ የትኛውን ቻፕተር፣ ምን ዩኒት፣ ለምን ያህል ሰዓት እንደምታጠኑ ቀድመን ነው የምናሳውቃችሁ። በነገራችን ላይ የጥናት ፕሮግራም ብቻ አይደለም የምንሰጣችሁ። ለእያንዳንዱ ትምህርት የምታጠኑትን ኖት በየዩኒቱ እንሰጣችኋለን። ከኖቱ ጋር አብሮ የምትሰሩት መለማመጃ ጥያቄ አለ። መሸምደድ ብቻ አይደለም፣ ያጠናችሁት እንዴት ኢንትራንስ ላይ እንደሚመጣ በጥያቄ እናሳያችኋለን። ስለዚህ በጥያቄ ሲሆን ደግሞ ያጠናችሁትን አትረሱትም። ከዛስ ቅዳሜና እሁድ ደግሞ ቲፒካል ኢንትራንስን የሚመስል ፈተና እንፈትናችኋለን። በነገራችን ላይ ኖቱን ያዘጋጀነው ከቴክስት ቡካችሁ ከዛ ደግሞ ከኢንትራንስ ጥያቄዎች ጋር አገናኝተን ነው። ስለዚህ የምንሰጣችሁን ኖት ጥንቅቅ አድርጎ ያነበበ ተማሪ አንድ የኢንትራንስ ጥያቄ እንኳን አይስትም። የብዙ ተማሪ ጭንቀት ከምን ላጥና የሚለው ነው ይታወቃል። ከቴክስት ቡክ እንዳላጠና ብዙ ነው፣ ይሰለቻል። ማንበቡ ደግሞ በዛ ላይ ረጅም ነው። ዩቲዩብ ላይ ገብቼ ደግሞ ቪዲዮ ሳይ ረጃጅም ናቸው። አንዱን ቻፕተር 5 ሰዓት 6 ሰዓት ይፈጁበታል። ስለዚህ ብዙ ተማሪ ይጨነቃል፣ ማጥናት ያስጠላዋል፣ አፒታይቱ ይጠፋል። እኛ ግን በሞራል እንድታጠኑ ቀለል ብሏችሁ እንድትጨርሱ በሚያደርግ መልኩ ኖቱን አዘጋጅተናል። ቪዲዮም ከፈለጋችሁ በአንድ ሰዓት አንዱን ቻፕተር እንድትጨርሱ እናደርጋችኋለን። ከዛ ደግሞ ገብቶኛል ትምህርቱ ጥያቄ ልስራ ካላችሁ የጥያቄ ማአት ነው ያለን። በየዩኒቱ ጥያቄ አለን። ስትፈልጉ የተሰራ የኢንትራንስ ጥያቄ አለ፣ የጥያቄ ጌም አለ። የተለያዩ ክልሎች፣ ከተሞች የወሰዷቸው ሞዴል ፈተናዎች አሉ፣ ፓይለት ፈተናዎች አሉ። በቃ ሳትጨነቁ ስማርት በሆነ መንገድ አጥንታችሁ የ9ና የ10ን ትምህርቶች እንድትጨርሱ እናደርጋችኋለን። ክረምት ላይ ትኩረታችን 9ና 10 ነው። ምክንያቱም ለ11ና ለ12 በጣም አስፈላጊ ናቸው፣ መሰረት ናቸው። 9ና 10 በደንብ ከገባችሁ 11ና 12 በጣም ቀላል ይሆናል። በጋ ደግሞ 11ን እያጠናን 12ን አብረን እናስኬዳለን። ልክ ሁለተኛ ሴሚስተር ስትጀምሩ ደግሞ ከ9 እስከ 12 ያለውን ሪቫይዝ እያደረግን ፈተናዎች እየሰራን 3 ዙር ሞዴል ሁሉ እንፈትናችኋለን። ኢትዮጵያ ውስጥ የትኛውም ክልልና ከተማ ውስጥ የሚሰጥ ሞዴል ትሰራላችሁ፣ ፈተናዎች እናስቀጠቅጣችኋለን። ከዛስ ኢንትራንስን የሚመስል የሙከራ ፈተና የሚባልም አለ፣ ፓይለት ቴስት፣ እሱንም እናሰራችኋለን። ከዛ ኢንትራንስ ስትገቡ ፈተናውን ቀለል ብሏችሁ እንደ ክፍል ፈተና ትሰሩታላችሁ። ስለዚህ በዚህ ክረምት ሐምሌ ላይ በአንድ ወር ውስጥ የግሬድ 9 ኦልድ ካሪኩለምን እንጨርሳለን። ቀጥሎ የግሬድ 10 ኒው ካሪኩለምን እንጨርሳለን። ሁለተኛ ወር ወይም ነሐሴ ላይ ጥንቅቅ አድርገን ደግሞ የ10ን እንጨርሳለን። ይሄንን የሚያደርግ ተማሪ ኢንትራንስን በኮንፊደንስ ነው የሚዘጋጀው። ከሰኞ እስከ አርብ የምታጠኑበት ሰዓት ረጅም አይደለም፣ አጭርም አይደለም፣ መካከለኛ ነው። በቃ በዲሲፕሊን ታጠናላችሁ፣ እስከ ጥግ ድረስ ታጠናላችሁ። ፈታ ስትሉ በደንብ ፈታ ትላላችሁ። ሰፊ ሰዓት አላችሁ፣ ሳትጨናነቁ ጥንቅቅ አድርጋችሁ ትጨርሳላችሁ። ከዛስ መስከረም ይመጣል፣ እረፍት ታደርጋላችሁ። መስከረም አጋማሽ ላይ ደግሞ የ11ን ዝግጅት እንጀምራለን። የ11ኛ ክፍል ትምህርት ሰፋ ያለና ትንሽ ከበድ ስለሚል በጥንቃቄ ነው የምንዘጋጀው። ለምን መሰላችሁ? በጋ ላይ 11ን ብቻ አይደለም 12ንም ጎን ለጎን መዘጋጀት አለብን። ስለዚህ በደንብ ነው የጥናት ፕሮግራም የምናወጣላችሁ። ከሰኞ እስከ አርብ ታጠናላችሁ፣ ቅዳሜና እሁድ ትፈተናላችሁ። ጊዜው የሄደ በሄደ ቁጥር ትምህርቱ እየቀለላችሁ ኢንትራንስን በቀላሉ እንደምታልፉ እየገባችሁ ይመጣል። የኢንትራንስ ጥያቄ ስትሰሩ ደግሞ ፈገግ እያላችሁ ወይ እጅን ማቃት አለው እያላችሁ ነው የምትሰሩት። እኛ ደግሞ በደንብ ነው የምንከታተላችሁ። አንድ ጊዜ የፊውቸር ኤክስ አባል ሆንክ ማለት ቤተሰብ ሆነሃል ማለት ነው። በምንችለው አቅም ሁሉ እናንተን ውጤታማ ለማድረግ ነው ምንሰራው። የክረምት ዝግጅታችን ሐምሌ ይጀምራል። እንዴት አድርጌ ልጀምር ካላችሁ አንድ ጊዜ ከፍሎ የፊውቸር ኤክስ አባል የሆነ ተማሪ ከዛ በኋላ ቀጣይ ዓመት ኢንትራንስን ተፈትኖ እስኪጨርስ ድረስ ሁሉንም አገልግሎት በነፃ ያገኛል፣ ደግሞ አይከፍልም። ስለዚህ ፊውቸር ኤክስ አፕሊኬሽን ስልካችሁ ላይ ጫኑ። ከዛ አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የሚል ቀይ ምልክት አለ። እሱን ነክታችሁ እዛ ላይ የሚላችሁን በሙሉ አድርጋችሁ ወዲያውኑ አባል ሁኑ።
ይሄንን ክረምት ኢንትራንስን ለማለፍ ዩኒቨርሲቲ ለመግባት ብቻ ሳይሆን ህይወታችሁን እስከ መጨረሻው ለመቀየር እንጠቀምበታለን። ቆራጥ ሁን። አንድ ውሳኔ ህይወትህን እስከ መጨረሻው ሊቀይረው ይችላል። ይሄንን ቪዲዮ ባያችሁበት ፍጥነት የክረምት ዝግጅታችንን ወዲያውኑ መቀላቀል አለባችሁ። የብዙ ተማሪዎች ጥያቄ አንደኛ፣ ከዚህ በፊት ጎበዝ አይደለሁም፣ ትምህርት አይገባኝም፣ መሰረት የለኝም፣ ለኔ ይሆናል? አዎ በደንብ አድርጎ ይሆናል። ከዚህ በፊት የነበረ ጉብዝና ወይም ስንፍና ሳይሆን ከዚህ በኋላ የምታደርገው ዝግጅት ነው ኢንትራንስን የሚያሳልፍ። ሁለተኛ፣ የፊውቸርኤክስ አባል ከሆንኩኝ ምን አገኛለሁ? የጥናት ፕሮግራሙን ጨምሮ ሁሉንም ነገር ታገኛለህ። ትምህርቶቹን በኖት እንዳልኳችሁ ቅድም በጥንቃቄ የተዘጋጀ ኖት ነው፣ በቪዲዮ ታገኛለህ። በነገራችን ላይ ኖት ስላችሁ አጤሬራ አይደለም። ሾርት ኖት ወይም አጤሬራ ኦሬዲ የሰራ ነው አለ። አሁን ለእናንተ ለብቻው ለኢንትራንስ ዝግጅት የተዘጋጀ ኖት ነው የምንሰጣው። አንዱን ቻፕተር በአንድ ሰዓት የሚያስጨርስ ቪዲዮ አለ። ሁሉንም ትምህርት በቴክስት ቡክ ላጥና ካልክ በቴክስት ቡክ መሰረት የሚያስተምር ቪዲዮ አለ። ከፈለክ ደግሞ አድቫንስድ ሪቪዥን ኢንትራንስ ላይ የማይቀሩትን መርጠን የምናስተምርበት የሪቪዥን ቪዲዮዎች አሉ። ከዛ በእያንዳንዱ ዩኒት ላይ 40 የኢንትራንስ ጥያቄ እናሰራሃለን። ከዛ ደግሞ ጌም አለን፣ የጥያቄ ጌም አለ። ከዛ በየሳምንቱ ምንፈትን ፈተና አለ። ከዛ ደግሞ ሁሉም ተማሪ በየክልሉ በየከተማው ደግሞ የሚፈተነው ሞዴል አለ። ከዛ ደግሞ ለኢንትራንስ ተመርጦ የሚያዘጋጅ ፓይለት የሚባል ፈተና አለ። እሱን ሁሉ እንሰጣችኋለን። ኤቭሪቲንግ ታገኛላችሁ። ስለዚህ የፊውቸርኤክስ አባል ከሆናችሁ ይሄ ሁሉ የናንተ ነው። ሶስተኛ፣ ይሄንን ቪዲዮ ዘግይቼ ካየሁትስ ምን ይደረጋል? እንዳየኸው ወዲያውኑ መጀመር አለብህ። ጊዜው በሄደ ቁጥር የምታጠናው ነገር እየበዛ እየተጠራቀመብህ፣ አንተም ተስፋ እየቆረጥ ፈተናውንም እየፈራኸው ትሄዳለህ። ስለዚህ ይሄንን ቪዲዮ እንዳየኸው ወዲያውኑ የክረምቱን ዝግጅት መቀላቀል አለብህ። የመጨረሻ ጥያቄ አራተኛ፣ የፊውቸርኤክስ አባል ከሆንኩኝ በኋላ ደግመ ክፈል እባላለሁ ወይ? በፍጹም። አባል ከሆንክ በኋላ አዲስ ኮርስ ብንለቅ ራሱ በነፃ ነው የምታገኘው። ስለዚህ የክረምት ዝግጅታችንን፣ የጥናት ፕሮግራሙን፣ የፈተና ቻሌንጁን ተቀላቀሉ። ኢንትራንስን በምርጥ ውጤት አልፈን ህልማችሁን እናሳካለን። በፊውቸርኤክስ አፕሊኬሽን እንገናኝ። ለሁላችሁም የ2018 ኢንትራንስ ተፈታኞች መልካም ዝግጅት እመኝላችኋለሁ። እስከ መጨረሻው አብራችሁኝ ስለቆያችሁ፣ ስላደመጣችሁኝ፣ ስለምትከታተሉኝ በጣም አድርጌ አመሰግናለሁ። ቸር ቆዩልኝ።